እጅግ ተወዳጁ የኢቢኤስ የቤተሰብ ጨዋታ ለረጅም ዓመታት በአባቶች የበላይነት ሲመራ ነበር። ዛሬ እናቶች መተናል። እስቲ ዌልካም አለ። እኔ ደግሞ በጣም ዝነኛው እኔ ደግሞ ሚሊዮን ብርሃኔ ነኝ። ፕሮግራሙን በማጋፈር ደግሞ አብሬያችሁ የምቆየው እኔ ቤተልሔም አዳሙ ነኝ። የቤተሰብ ጨዋታ ነው፣ ጣቢያው ኢቢኤስ ነው። ናሆም በየነ ነኝ። ዛሬ የዚህ የቤተሰብ ጨዋታ የመድረክ አጋፋሪ ደግሞ እኔ ንጹህ ኃይሌ ነኝ። እኔ አንዱ ዓለም እስተመጭ እባላለሁ። አንቺ ስምን መልአክ ያወጣል አለ። ቆንጆቹ እንዴት ተባላችሁ? ያው ናቹራሊ ቆንጆ ስለሆነ። ዋው ቤተሰባዊነት ዝምድና አለ ወይስ? ጓደኞቼ ናቸው አራቱ? አዎ። የሩት ተማሪ ነሽ ሰራተኛ? ተማሪም ሰራተኛ። ኦኬ። ምን ሙያ ላይ ነው ያለሽው? እኔ የአርት ኢንዱስትሪው ላይ ሞዴል ነኝ እና የተለያዩ ፕሮሞሽን ሰራለሁ። ቲክቶክ ላይ ደግሞ ሆስት አደርጋለሁ። ሞዴሊንግ እኛ ሀገር እንዴት ነው? ቆንጆ ነው። አሁን ላይ በደንብ እየተሰራበት ነው ያለው። ኮኛ ላይ ያመለከ ወደልና ሞዴል ይለያያል ነው ጀሳ ፕላስ ሳይዝ። ስለዚህ እኛ ይስተካከላል። እኔ እኮ የራሴ ፓክ አለኝ። የለኝም እንዴ? ታዲያ ለኔ ሞቅ ያለ ጭብጨባ እንዴ! የራሴ ፓክ አለኝ። ግን እንደናንተ ደግሞ እንደዚህ በስፖርት ሸንቀጥ ያለው ደስ ይላል። ሞዴሊንግ ታዲያ ምን ትመክሪያለሽ? ሞዴሊንግ ለሚፈልጉ ሰዎች ምን የምትይው ነገር አለ? ያው ስሩበት። ሙያው ጥሩ ነው፣ ቆንጆ ሙያ ነው። አንዴ ኮኔክሽን ውስጥ ከተገባበት በቃ በደንብ ነው። ያ ናይስ ነው። ስለዚህ መልካም ሞዴሊንግ አረ ብለናል በድጋሚ። እሺ ወደ ውድድራችን እንገባለን። እንግዲህ ቆንጆቹ መልካም እድል ይሁንላችሁ። ከሩታ ካንቺ ነው የሚጀምረው። ብዙ ሰዎች ገንዘብ ካወጡ በኋላ የሚጸጸቱበት ነገር ምን ሊሆን ይችላል? ካጠፉት። የተለመደ የሰርግ ካርድ ላይ የሚጻፍ ነገር ጥቀስ። ከባለቤቱ ጋር። ሰዎች ጎረቤቶቻቸው ጋር ምን ምክንያት ሊሄዱ ይችላል? በምን ምክንያት ሊሄዱ ይችላል? በሐዘን። ሆቴሎች ከሚሰጧቸው አገልግሎቶች ውስጥ ጥቀስ ወይም ጥቀሽ። ምግብ ማቅረሽ። እናመሰግናለን። እስቲ ሩታ የሰጠችውን መልስ እናያለን። የመጀመሪያው ብዙ ሰዎች ገንዘብ ካወጡ በኋላ የሚጸጸቱበት ነገር ምን ሊሆን ይችላል? በማይሆን ነገር ካጠፉት እኮ ምን በቃ ለምን አወጣሁት ብለው ወይም ነው ለምን አወጣሁት ብላ ለምን አወጣሁት ብለው እስቲ የመጀመሪያ ይሻላል። አይ ምን የተለመደ የሰርግ ካርድ ላይ የሚጻፍ ነገር ጥቀስ። ከባለቤቶ ጋር አይደል? ከባለቤቶ ጋር ሰዎች ጎረቤቶቻቸው ጋር በምን ምክንያት ሊሄዱ ይችላሉ? በሐዘን፣ ለጥየቃ ወይም ለሐዘን። ሆቴሎች ከሚሰጧቸው አገልግሎቶች ውስጥ ጥቀስ። ምግብ ምን እንደሚሆን ምግብና መጠጥ ልክ ነህ። እናመሰግናለን። ዘካሪያስ እንዴት ነህ? ሰላም ነው። እስቲ መጀመሪያ ራስን ታስተዋውቀን፣ ከዛ በኋላ እሷ ምን ነች ታስተዋውቀልናለህ። ኦኬ። እኔ ዘካሪያስ ሰይድ እባላለሁ። በአንድ ጎን ቲክቶከር በአንድ ጎን ደግሞ ነጋዴ ነኝ። ኦኬ። ጀስት እዚህ ጋር የምታያቸው ቲክቶከሮች ናቸው አብዛኞቹ። እሷ ጓደኛችን ናት። ከፌመሶች ጋር ነና ዛሬ ማለት ይቻላል። ከ400 ሺህ ምናምን በላይ ተከታዮች አሉን። አሁን እዚህ ጊዜ ያልንበት ምክንያት ደግሞ ከዚህ በኋላ የወጣቱ ጊዜ ነው የሚለውን ይወክላል። ኦኬ። የወጣቱ ጊዜ ነው። ትክክል። እሺ። ልዩ ተስተዋለቅ ማለት የምትለው ወይስ? ምንም ጎበዝ ካልኩሌተር ነኝ፣ ነጋዴ ስለሆንኩ። ያንዳንዱ አየር ላይ ነው የምትመጣው። እሷ ምን ነች? ጓደኛ። ኦኬ። ጓደኛ ኖርማል ቤስት ፍሬንድ ያስኬዳል እንደ ነገር ቤስት ፍሬንድ። ብዙ ጊዜ ራሱ ቲክቶከሮች እኮ ቤስት ፍሬንድ የብላኔ ነው ስትሉ እንሰማለን። እናንተ ጋር ግን የእውነት ነው? አዎ ባይለው እንደዛ ነው። ግን ቤስት ፍሬንድ ደስ ይላል። እሺ። እሱ ጓደኛዬ ነው፣ አብሮኝ ቲክቶክ የሚሰራ ጓደኛዬ ነው። ኦኬ። እሷም ጓደኛዬ ናት። ጀስት እሷን እንደ ቤስት ፍሬንድ ስለ ያው ቲክቶከሮች ይላሉ እንዳልከው ማለት ነው። ኦኬ። ማርያም መንገድ ይዛቸዋል። ጥሩ ነው። ውለዱ፣ እበዱ፣ በፍቅር ክበዱ። አሜን አሜን። እሺ 25 ሰከንድ አለክ። ኦኬ። ሰዎች መንገድ ላይ የሚያውቁትን ሰው አይተው ማናገር ካልፈለጉ ምን ሊያደርጉ ይችላሉ? መንገድ ቀይረው ሊሄዱ ይችላሉ። አንድ አስተማሪ ተማሪዎችን ክፍሉ ውስጥ ምን አይነት ጥፋት ሲያጠፉ ወይም ያልተገባ ነገር ሲያደርጉ ሊይዛቸው ይችላል? ሲረብሹ፣ እርስ በርስ ያወሩ። ከነገ ጀምሮ ዓለም ላይ ኢንተርኔት ባይኖር ሰዎች ለመዝናናት ምን አማራጭ ሊጠቀሙ ይችላሉ?
ዋና ስራ አጥ ነበር የምትሆኑት መደዳችሁ። ሰዎች ሰርግ ላይ በብዛት የሚያተኩሩት የሚወያዩት ነገር ምን ሊሆን ይችላል? ይህም ስለ ምግቡ ሁኔታ። ይጣፍጣል። ትንሽ ነው የሰጡን ነው ወይስ ይጣፍጣል? ትንሽ የሰጡን ነው። ሰዎች መንገድ ላይ የሚያውቁትን ሰው አይተው ማናገር ካልፈለጉ ምን ሊያደርጉ ይችላሉ? መንገድ ይቀይራሉ። መንገድ ይቀይራሉ። አንደኛ መልስ ነው። አንድ አስተማሪ ተማሪዎችን ክፍል ውስጥ ምን አይነት ጥፋት ሲያጠፉ ወይም ያልተገባ ነገር ሲያደርጉ ሊይዛቸው ይችላል? እርስ በእርስ ሲያወሩ ሲረብሹ። እርስ በእርስ ሲረብሹ። ሁለተኛ መልስ ነው። ከነገ ጀምሮ ዓለም ላይ ኢንተርኔት ባይኖር ሰዎች ለመዝናናት ምን አማራጭ ሊጠቀሙ ይችላሉ? ዋና። ሰርግ ላይ እንግዶች በብዛት የሚያተኩሩት ወይም የሚወያዩት ነገር ምን ሊሆን ይችላል? ስለ ምግቡ ጥፍጥና ያወራሉ። ጣፍጣል። ስለ ምግብ አንደኛ። እውነትም መሪ ነህ። ትክክለኛ ቦታው ነው የተቀመጠው። ታሸንፉ ይመስላችኋል? ቲቸር በደም ስታዩዋቸው እንዴት ነው? ያው ወጣቶች ናቸው። እኔ አስተማሪ እያለሁ በአይን ማን ጎበዝ ተማሪ ማን ሰነፍ ተማሪ እንደነበረ አውቃለሁ። እውነት እናንተ እንደዚህ አይነት ጸጋ የለ? በጣም ጥሩ። እሺ ቲቸር ጌቱ ምን አስተማሪ ነበርክ? ኤችፒ ወይም ስፖርት ሳይንስ። አልመስልም? ጥሩ ነው። አሁን ስፖርት እንዴት ነው? እቺ ማለት ሆዷ ትንሽ ገፋ አለችብኝና እንዴት እንደዛ ሊሆን ቻለ ብዬ ነው። በኋላ መልስልሃለሁ። ቲቸር ጌቱ አቤት። 25 ሰከንድ አለ። ማኔጅ አድርገህ ጥያቄዎችን ትመልሳለህ። ሰዎች ወደ ባንክ በምን ምክንያት ሊሄዱ ይችላሉ? ገንዘብ ሊያስገቡ ወይም ሊያስወጡ። በማህበራዊ ሚዲያ ላይ ብዙ ሰዎች ማየት የሚወዱት ይዘት ወይም ኮንተንት አይነት ምን ሊሆን ይችላል? ሰዎች ጠንክረው እንዲሰሩ ምን ሊያነሳሳቸው ወይም ሊያበረታታቸው ይችላል? ተጨማሪ ደሞዝ። ሰዎች ለምን ሁኔታ ወይም ምክንያት እርዳታ ሊያሰባስቡ ይችላሉ? ቲቸር ጌቱ ህመም ወይም በህመም ምክንያት። እሺ እናመሰግናለን። ሰዎች ወደ ባንክ በምን ምክንያት ሊሄዱ ይችላሉ? ገንዘብ ለማውጣት ወይም ለማስገባት። በማህበራዊ ሚዲያ ላይ ብዙ ሰዎች ማየት የሚወዱት ይዘት ወይም ኮንተንት ምን አይነት ሊሆን ይችላል? ፊልም። ሰዎች ጠንክረው እንዲሰሩ ምን ሊያነሳሳቸው ወይም ሊያበረታታቸው ይችላል? ደሞዝ ጭማሪ። ሰዎች ለምን ወይም በምን ሁኔታ እርዳታ ሊያሰባስቡ ይችላሉ? በህመም ታመው። አውቆ የታመመ ደግሞ ይበዛል። በነገራችን ላይ ቶሎ ሊበላሹ የሚችሉ የምግብ አይነቶችን ስም ጥቀስ። ከአትክልት ጋር የተያያዘ። እሺ ሰው ብድር የሚወስድበትን ምክንያት እስቲ ጥቀስ። ይሄን ነገር በትራጀዲ መልክ ቢጠቅስ። ድርጅቶች አርማቸውን ከሚያሳትሙባቸው ነገሮች ውስጥ አንዱን ጥቀስ። ባነር። የሴቶች ስም የሆነ የፍራፍሬ ስም ጥቀስ። ሎሚ። አሁን ደግሞ ወደ መልሶቹ እንሄዳለን ማለት ነው። የመጀመሪያው ጥያቄ ሊበላሹ የሚችሉ የምግብ አይነቶችን ጥቀስ ተብሎ ነበረ። አቤላ የመለሰው ፍራፍሬ ነው። እስቲ አትክልት። ያ ናይስ። በጣም ሰዎች ብድር የሚወስዱበት ምክንያት ምንድን ነው ተብሎ ተጠይቆ በጣም በሚያሳዝን ሁኔታ ታሞ ብድር ሊጠይቅ ይችላል ብሏል። እስቲ እንደዚህ ነው የፊልም ኢንዱስትሪ ላይ መስራት፣ የሰዎችን ፊሊንግ በደንብ ማወቅ ይቻላል ማለት ነው። ሶስተኛው ጥያቄ የተጠየቀው ምንድነው? ድርጅቶች አርማቸውን ከሚያሳትሙባቸው ነገሮች ውስጥ አንዱን ጥቀስ ተብሎ ነበረ። ባነር ብሏል። አደገኛ ቲም። የመጨረሻው የሴቶች ስም የሆነ የፍራፍሬ ስም ጥቀስ ተብሎ ሎሚዬ ብሎ ነበረ። እስቲ ሎሚዬ
ሳሮን እንዴት ነሽ? እንዴት ነሽ? በጣም ቆንጆ ነሽ። በዚህ አጋጣሚ ከላይም ብቻ ነው ወይስ ከውስጥም እንደዛው ነው? አይ እንደዛው ነው። እንደዛው ነው። ዋናው ውስጡ ነው የሚባል ነገር አለ አይደለ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። ኢቢኤስ ላይ ስትመጪ የመጀመሪያሽ ነው ወይስ ከዚህ በፊት? አይ አይደለም፣ 4-5 ጊዜ መጥቻለሁ። ቤተሰብ ናት፣ ሞራል ያስፈልጋታል። እሺ ቀይቲ ወይም ደግሞ ሳሮን በትክክለኛ በመታወቂያ ስምሽ ማለት ነው። ምንድነው ስራሽ? እኔ ቲክቶከር ነኝ። ኮንተንት ክሬተር። ያ ምን አይነት ኮንተንቶች ላይ ነው ፎከስ የምታደርጊው? ድራማቲክ፣ የቀልድ ማለት ነው። ኦኬ። ኦ ቀልድ ነገሮች፣ ኮሜዲ ነገሮች ላይ ልታስቂኝ ትችያለሽ? እስቲ አይ የሳቋ ንግስት ጋር የሳቋ ንግስት አለች ስለሆነ ያ እውነት። አብዛኛው ሰው በደንብ የሰው አንጀት ውስጥ ለመግባት በጣም ትራጀዲ ፓርቶችን መጫወት ይወዳልና አይ ህይወትም እንደዛ ስለሆነ እኛ ብናስቅ ይሻላል። በቂ ችግር አለ ይሻላል። ያ 10 ወርቃማ ዓመታት አንድ ታሪካዊ ቀን ጁላይ 24 የ10ኛ ዓመታችንን አስመልክቶ ልዩ የራት ግብዣ በሂልተን አሌክሳንደሪያ ማርክ ሴንተር በተወዳጆቹ ድምፃውያን ኩኩ ሰብስቤ፣ ብዙአየሁ ደምሴና ህብስት ጥሩነህ በታዋቂው ራስ ባንድና በዲጄ ሉዳ ታጅበው በሚያቀርቡት ላይቭ ሚውዚክ እየተዝናኑ ያማረ ምሽት ከኛ ጋር ያሳልፉ። እንዲሁም ይህ ዝግጅት እንዲህ አድጎና ተጠናክሮ ተጽዕኖ መፍጠር እንዲችል ከጎናችን ሆነው ያገዙንን የረጅም ዓመታት አጋሮቻችንን የምናመሰግንበትና ዕውቅና የምንሰጥበት ልዩ ምሽት ነው። ቲኬቶች ከማለቃቸው በፊት ቶሎ የያዙ። ኢምፓወር ዘ ኮሚኒቲ ዊኬንድ። ሌሎችም የሥራ ባልደረቦች ናቸው። አብረን ነው የምንሰራው። ኦኬ። አስተማሪዎች ናቸው። አስተማሪዎች ናቸው። አስተማሪ መከበር አለበት። በጭብጨባ እንጀምርላቸው። በጣም እናመሰግናለን። እንግዲህ 25 ሰከንድ አላችሁ። በ25 ሰከንድ ውስጥ አንተ ቶሎ ትመልስና የሀገርህን ስም ታስጠብቃለህ ማለት ነው። በጣም ለአስተማሪ ደግሞ ይሄ ብዙ አይከብደውም። አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች? በደህንነት ምክንያት። ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? የስነ ምግባራዊ ማለት ስነ ምግባር የሌለው ስራ ሲሰሩ። ስነ ምግባር። አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ? ቀይ። ብዙ ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰማቸውን ነገሮች ጥቀስ። ቤት ነኝ፣ ተኝቻለሁ፣ ታምሜያለሁ። እሺ፣ በጣም እናመሰግናለን። አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች? በደህንነቱ ምክንያት። ሰላም መሆኑን ተጨንቃ። ሁለተኛ፣ ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? ምን አልክ አንተ? ስነ ምግባር የሌለው ስራ ሲሰሩ። ስነ ምግባር ከሌላቸው። በስነ ምግባር ችግር አንደኛው መልስ ነው። አስተማሪ እኮ መሆን ይሄ ነው። አየህ፣ አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ? ቀይ። ኧረ አንደኛው መልስ። ብዙዎቹ ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰማቸውን ነገሮች ጥቀስ። ታምሜያለሁ፣ እቤት ነኝ፣ አንዱን ምረጥ። ታምሜያለሁ። ከህመም እግዚአብሔር ያውጣል። በጣም አሪፍ ነው፣ በጣም አሪፍ ነው። እነ ዳዊት የዳዊት ቤተሰቦች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንተዋወቃ በደንብ። እሺ፣ ሙሉ ቤተሰቦችን ንገረኝ፣ እኔ እኮ አላውቃቸውም። እኔ ቅድም እንደነገርኩ ዳዊት እባላለሁ፣ ሰይዳ ትባላለች፣ ሩት ትባላለች፣ ጥግ ላይ ያለችዋ ደግሞ ትዕግስት ትባላለች። ትዕግስት፣ ትጂ፣ ሰይዳ፣ ሩት፣ ዳዊት የሥራ ባልደረቦቼ ናቸው። አረት ምን ላይ ነው የምትሰሩት? አርት ላይ። አርት ላይ። አርት ሳሊ ነህ? አይደለሁም፣ ተዋናይ ነኝ። ተዋናይ። አርት ሲባል ብዙ ጊዜ ብዙ ስለሚያካትት ብዬ ነው። እኔ ተዋናይ ነኝ። ተዋናይ። ትወና ትሞክራለህ? ትሰራለህ? አዎ፣ እሰራለሁ፣ እሞክራለሁ። አይደለ? ትወና ያበላል? ያው እንደ ሌላ ስራ ባይሆንም ያበላል፣ ደስ ይላል። አካውንት ላይ ስንት አለው? አካውንቴ ላይ 5 ሳንቲም አለ። ታዲያ ትወና አሳር ነው ያበላል። ስቀልድ ነው። እሺ፣ ወደ ጥያቄው አግብታል እንዴ? ገና ምንድን ነው አግብታል? አስቤ ነበረ፣ ገና ነኝ። ተዋናይ ማን ያገባል? ሳይዛ ያገባል። እሺ፣ ወደ ጥያቄው እናልፋለን። እሺ፣ ባለትዳሮች በቤት ውስጥ ተጋግዘው ሊሰሯቸው የሚችሏቸውን ነገሮች ጥቀስ። ቤት ማጽዳት። ብዙ ሰዎች ይህን እንስሳ አልወደውም ሲሉ የምትሰማውን እንስሳ ጥቀስ። እባብ። ሰዎች በድንኳን ውስጥ ሲተኙ ምን ሊፈሩ ይችላሉ? ብርድ። ሰዎች ቲያትር ወይም ሲኔማ ላይ ቦታ እንዲቀይሩ የሚያደርጋቸው ምክንያት ምን ሊሆን ይችላል? አክቲንጋቸው። የነማን? በጣም ሆነስት ለመሆን እየጣረ ነው ዳዊት።
የስክሪኑ ላይ ያሉ ተዋናዮች አክቲንግ ከደበረ ቦታ ልትቀይር ትችላለህ እንጂ ድምጽ ማለት እንትን አይደብሽም። ድምጽም አሁን አንሲሉ ኖርማል አለው እንጂ ግን ይረብሻል። ቢረብሽም ወደፊት ጠጋልላል በጥጋ ትላለህ እንጂ ቦታ አንተ ነው። መልሱን አብረን እናያለን። ባለትዳሮች በቤት ውስጥ ተጋግዘው ሊሰሯቸው የሚችሏቸውን ነገሮች ጥቀስ። ቤት ያጸዳሉ። ቤት ማጽዳት በጣም አሪፍ። ሁለተኛው መልስ ነው። ብዙ ሰዎች ይሄ እንስሳን አልወደውም ሲሉ የምትሰማውን እንስሳ ጥቀስ። ዴቭ ምን አልክ? እባብ። እባብ። እባብ ሁለተኛው መልስ ነው፣ እባብ። እሺ ሰዎች በድንኳን ውስጥ ሲተኙ ምን ሊፈሩ ይችላሉ? ዴቭ ምን አልክ? ብርድ። ብርድ። ኃይለኛ ዝናብ ወይም አውሎ ንፋስ። ምን አይነት አንተ ድንኳን ውስጥ ምትተኛው? ሰዎች በየቀኑ ለምን ጉዳይ ገንዘብ ሊያወጡ ይችላሉ? ትራንስፖርት። ለሰዎች ገንዘብ ከማበደራቸው በፊት ምን ማረጋገጥ ይፈልጋሉ? ወይም ብር ለማበደር ምን ማረጋገጥ ትፈልጋለህ? ከዚህ በፊት ቶሎ ይመልስ ነበር ወይ የሚለው። አንድ ሰው ሀብታም መስሎ ለመታየት ከሚያደርገው ነገር ውስጥ ጥቀስ። ጌጣጌጦች ሊያበዛ ይችላል። ሰዎች በበጎ ፈቃደኝነት ከሚያገለግሉባቸው ቦታዎች ውስጥ ጥቀስ። ቀይ መስቀል። ቀይ መስቀል። እሺ ሳሚ እንግዲህ የቻለውን መልሷል። 50ዎቹ ሰዎች ደግሞ ምን አሉ የሚለውን አብረን እናያለን። ሰዎች በየቀኑ ለምን ጉዳይ ገንዘብ ሊያወጡ ይችላሉ? ትራንስፖርት። የመጀመሪያው መልስ። ለሰዎች ገንዘብ ከማበደራችን በፊት ምን ማረጋገጥ እንፈልጋለን ወይም ማረጋገጥ ይፈልጋሉ? ሳሚ ብናል በጊዜ ይመልሳሉ ወይ? ቶሎ ይመልሳሉ ወይ? የሚለውን። እሺ ሊመልስ ይችላል ወይ? ሳሚ አልተቻልክም። አንድ ሰው ሀብታም መስሎ ለመታየት ከሚያደርገው ነገር ውስጥ ጥቀስ። ሳሚ ምን አልክ? ጌጣጌጥ ያበዛል ብሏል። ጌጣጌጥ ያበዛል፣ ይዘንጣል። ሶስተኛው መልስ ሰዎች በበጎ ፈቃደኝነት ከሚያገለግሉባቸው ቦታዎች ውስጥ ጥቀስ። ቀይ መስቀል ብሏል ሳሚ። ቀይ መስቀል። ሳሚ እንግዲህ የሳሚን አመጣጥ እያያችሁት ነው። እናንተም በርታ ማለት አለባችሁ ማለት ነው። ያስቀጥሉታል በእውነት ጎሽ። ሁላ ቅብብሉን እንግዲህ ትህትና። እውነት ትሁት ነሽ? ጓደኞቼ ይመስክሩ እንግዲህ። ግድ የለሽም ያንቺን ንገሪ ብዬ አስባለሁኝ። ትሁት ነሽ? እስቲ ትህትና በምን ትገልጫለሽ? ምንድነው ትህትና? ትህትና ማለት አንደኛ ራስን ዝቅ አድርጎ ማየት ማለት ደግሞ ከሰዎች በታች ነኝ ማለት ሳይሆን ሃምብል መሆን ወይም ደግሞ ከክርስቶስ የተማርነው የሆነ ካራክተር አለ አይደለ? እሱም አምላክ ሆኖ ሳለ ዝቅ ብሎ በሰው ልክ ወርዶ ያየነውን ባህሪ በሰው መላበስ፣ ታናሽ ታላቁን ማክበር፣ መታዘዝ፣ ታናሽ ታላቅን መታዘዝ፣ ይህ የትህትና ካራክተር ነው ብዬ አስባለሁ። እሺ ወጣት ዳንኤል ትምህርት ተማሪ ነው? የፊልም ተማሪ ነኝ። ታብባ ማለት ምንድን ነው? ታብባ ወደፊት ህልማችን ተዋናይ መሆን ነውና የራሴ ታብባ ደግሞ የታሪኩ ብርሃኑ ባባ ወዳጅ ስለሆነ እሱን ለማድረግ በጣም ደስ ይላል። የታሪኩ ብርሃኑ ባባ መታሰብ ባባ ወዳጅ የነበረ ነገራችን እና በጣም እድለኛ ነኝ። በጣም ታታሪ፣ ሙያውን በጣም የሚወድ ሰው ነበር። እጅግ በጣም የሚወድ እንደው በዚህ አጋጣሚ ለታሪኩ እስቲ ጥያቄውን ስንጀምር ሰዎች ከመግዛታቸው በፊት የሚያወዳድሩት ነገር ምን ሊሆን ይችላል? ኳሊቲ። ሰዎች አበቦችን በብዛት በምን አይነት ዝግጅት ወይም ፕሮግራም ላይ ሲጠቀሙ ሊታይ ይችላል? ሪፖርት ለመቀበል ነው፣ ፍቅረኛውን ለመስጠት፣ ለፍቅረኛ ለመስጠት፣ ሪፖርት ለፕሮግራም ሊጠቀም ይችላል። አለቆች በየቀኑ ሊናገሩ የሚችሉትን ነገር ጥቀስ። ቁጣ። ሰዎች አልሰራ ሲላቸው የሚመቱት ነገር ምን ሊሆን ይችላል? ሬዲዮ። ሰዎች ከመግዛታቸው በፊት የሚያወዳድሩት ነገር ምን ሊሆን ይችላል? ጥራት። አንደኛው መልስ ነው። ጥራት። ሰዎች አበቦችን በብዛት በምን አይነት ዝግጅት ላይ ሊጠቀሙ ይችላሉ? በፕሮግራም። ፍቅረኛቸው ሲቀበሉ ሪፖርት ካርድ፣ ሰርተፊኬት። ብዙ አልኩኝ ግን ፕሮግራም በጥቅሉ ፕሮግራም አመታዊ በዓል አንቨርሰሪ። ሪፖርት እኮ ያልገባኝ ለማን ነው ሪፖርት የሚያደርጉት? አበባ ይዘው አለቆች በየቀኑ ሊናገሩ የሚችሉትን ነገር ጥቀስ። ቁጣ ማለት ንግግር ነው። ምን ቃል ሊናገሩ ይችላል? አትሄድም ከዚህ አይሉም። ቁጣ ስትል ጨረሳችሁት ወይ ፋይሎች? አለቃ ኖሮ አቅማ የትምህርት ቤት የሰጠውን ስራ አስፈጸምክልኝ? ስራን ፈጽመሃል ወይ?
ስራ ሳትጨርስ ስራ ሳትጨርስ ሰዎች አልሰራ ሲላቸው የሚመቱት ምን ሊሆን ይችላል? ሬዲዮ። አሪፍ ነው፣ በጣም አሪፍ። ሬዲዮ ዘመን ላይ ደርሳል። በፊት በነገራችን ላይ ሬዲዮ ነበር የሚሰማውና ደብዳቤ፣ ፍቅር ደብዳቤ ነበር በፊት ለመናገሩ እኔ ባልነግራችሁም ትደርሱበታል። ውጪ ነግራችኋል። የፍቅር ደብዳቤ ድረስ ለምወድሽ ከሰማይ ጥልቀቱ ከጨረቃ ድምቀቱ ከሰንት ምጥቀቱ እንትብዬሽ ምናምን ብሎ የዘፈን ምርጫ ይመጣል። ቆይ ምናምን የሚል እንደዛቻ ያለው እሱ ነበር የምንሰማው ቀን ሙሉ። እናንተ አሁን ሶሻል ሚዲያ ትውልድ ነው። ይቆራረጥባችሁ ነበር? የመቆራረጥ ጋር እንደርሳል። ሬዲዮ ትሰማለህ ማለት ጁላይ 25 የኢሲደብሊው 2026 ዋና ዝግጅት ቀን በዋሽንግተን ዲሲ ኮንቬንሽን ሴንተር ለቤተሰብ፣ ለባለሙያዎች፣ ለስሞል ቢዝነስ ኦነርስ፣ ለተማሪዎች የሚያበረታቱና ጠቃሚ መረጃን የሚሰጡ በንግድ፣ በጤና፣ በአይቲ፣ በፋይናንስና ዘርፈ ብዙ ጉዳዮች ላይ ብዙ አትርፈው የሚውሉበት የሙሉ ቀን ዝግጅት 10 ዓመታት ጠንካራ የማህበረሰብ አብሮነት፣ አንድ የሚያስተሳስር የማይረሳ ቀን በፍቅርና በሰላም በዕለቱ ልናዩት እንወዳለን። የመጀመሪያውን የ2000 ብር ጥያቄ የየው ቤተሰቦች አሸንፈዋል። እኔ ያልጋነሽ ቤተሰብ ምንም ይላችሁ የትዬ አማን ነው ሁሉ ሸጋ ፋሲሎ ማንደፍሮ ማንደፍሮ እንዴት ነህ? አማን ነው ተክሊዬ ሁሉ አማን ሁሉ ሸጋ። የበኩር እንግዶቼ ስለሆናችሁ እንግዲህ በአዲስ መልክ ነው የምንተዋወቀው። እናንተን የጠየቃችሁ ከዚህ በፊት ነፍሱን ይማረውና ነጽዬ ነው። ነጽ በጣም ትልቅ አርቲስት ነው። ትልቅ አንጋፋ አርቲስት ነው። በእውነቱ እዚህ ቦታ ላይ እሱ ቦታ ላይ ቆሞ መስራት በጣም ከባድ ነው። በጣም የከበደ ነው። እኛም ከብዶናል፣ ግን ደግሞ እንሞክራለን። እየሞከርን ነው። እንተዋወቅ። መምህር ጌቱ እባላለሁ። የምን መምህር ነህ? ስፖርት ሳይንስ። የስፖርት መምህር ነው አይደለ? ኦኬ። ትዳር፣ ልጆች አለ? እኔ እንዳገባ ትመክረኛለህ? በጣም እኔን ግን የሚያገባኝ የለ። ምንም አላገባውም። እድሜ አይደለ? እሺ ጌትዬ በባትሪም የተወሰነ እሺ ጌትዬ 25 ሰከንድ አለ። ወደ መጀመሪያው ጥያቄ እንገባለን። ሰዎች ገንዘብ ላለማበደር የሚሰጡት ሰበብ ጥቀስ። ደሞዝ አለ። ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለሞት። በትራንስፖርት ውስጥ ሰዎች ስለምን ሊወያዩ ወይም ሊከራከሩ ይችላሉ? ስለ ኑሮ ውድነት። ሰዎች የጀመሩት መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? መድኃኒቱ ካልተስማማ ሰዎች ገንዘብ ለማበደር የሚሰጡት ሰበብ ጥቀስ። ደሞዝ አልደረሰም። ያለ ደሞዝም መበደር ትችላለህ። ሶሪ ጌትዬ። ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለሞት። በትራንስፖርቱ ሰዎች ስለምን ሊወያዩ ኧረ እባክህ አንደበቴ ልቀቅ። ተው ተፈታታ። ተው እንጂ ዋልልኝ ውለታ። በትራንስፖርቱ ሰዎች ስለምን ሊወያዩ ወይም ሊከራከሩ ይችላሉ? ስለምንድን ነው ያልከው? ይሄ ስለ ኑሮ ውድነት። ስለ ኑሮ ውድነት። ኑሮ የከበደው ሰው ይከራከራል ብለህ ነው? ማይም ነው የሚያደርገው እኮ። ሰላም ነው ስትለው እሱ ኢነርጂ አይኖርህም። ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? መድኃኒቱ ካልተስማማቸው፣ ለውጥ ካላዩ። እስቲ 6 ኪሎ ለምን አላችሁት ቡድናችሁ? 6 ኪሎ እንግዲህ ያው እኛ የ6 ኪሎ ዩኒቨርሲቲ ተማሪዎች ነበርን። 6 ኪሎ ነው ያሰባሰበን። ሁላችንም ከተለያየ ቦታ ነው የመጣ ነው። 6 ኪሎ ነው ግን ያሰባሰበን። 6 ኪሎ ዩኒቨርሲቲ ስለተማራችሁ ስያሜውን 6 ኪሎ አላችሁት። አንዴ ሞራል ለነ 6 ኪሎ። እኔ ደግሞ እዛው ተወልዳችሁ ያደጋችሁ ነው መሰለኝ። ያው ሁለተኛ ቤታችን 4 ዓመት መቀመጥ ቀላል አይደለም። እሺ ማስረሻ፣ ዮሐንስ፣ እስጢፋኖስና አብዱ ሰላም እንኳን ደህና መጣችሁ። ማስረሻ እሺ፣ አሁን ስራ አለ ወይስ ተምሬያለሁ ጨርሻለሁ ብለሃል? ስራ ላይ ነህ? ስራ ላይ ያው በግል ስራ ነው ተንቀሳቀስኩ ያለው። እንዴት ነው? አግብተሃል? አላገባሁም፣ ሲንግል ነኝ። በዚህ አጋጣሚ እኔ ነው የመሰለ ሸበላ ልጅ ሲንግል ነኝ በዚህ ሰዓት። ይሄን የመሰለ ሸበላ ልጅ እያየሽ ያለሽ እንግዲህ ውሃ አጣጭ የምትፈልጊ ሴት 4ኛ ጣቴ ላይ
እሺ ወደ ጥያቄው እንሄዳለን። ሰውን በፍጥነት የሚያስረጁ ነገሮች ምን ሊሆኑ ይችላሉ? ንዴት። ሰዎች በእንቅልፍ ልባቸው ምን ሊያደርጉ ይችላሉ? ሊወራጩ ይችላሉ። ብዙ ሰዎች እፈራለሁ ሲሉ የሚደመጡት ነገር ምን ሊሆን ይችላል? አውሬ። ሰፊ መሬት ወይም የቆዳ ስፋት ካላቸው ሀገራት ውስጥ አንዱን ጥቀስ። አፍሪካ። እሺ እናመሰግናለን። 50ዎቹ ሰዎች ምን ይላሉ? ሰውን በፍጥነት የሚያስረጁ ነገሮች ምን ሊሆኑ ይችላሉ? ማስረሻ ንዴት ነው ያልከው። ንዴት አንደኛው መልስ ነው። ሰዎች በእንቅልፍ ልባቸው ምን ሊያደርጉ ይችላሉ? ይወራጫሉ። አያውቁትም። መወራጨት ሌላ ቋንቋ ቢኖረው። እሺ ብዙ ሰዎች እፈራለሁ ሲሉ የሚደመጡት ነገር ምን ሊሆን ይችላል? አውሬ። አንደኛው መልስ። አያ 50ዎቹ ሰዎችም አውሬ ነው የሚፈሩት ማለት ነው። ካንተ ጋር ተቀራራቢ ናቸው። እሺ ሰፊ መሬት ወይም የቆዳ ስፋት ካላቸው ሀገራት ውስጥ አንዱን ጥቀስ። አፍሪካ ነው ያለው ማስረሻ። ስህተት። አፍሪካ ግን አህጉር ነች። ሀገር ነበር ነው ያልኩህ። ማስረሻ አግባተው። ኮንተንት ክሬተሮች በደንብ እያያችሁ እዚህ ጋር ይጠቅማችኋል። አራተኛው መልስ ስለ ፍቅር ታሪኮች በተለይ ያላገቡ ሰዎች የፍቅር ታሪክ ነው የሚከታተሉት። ልምድ ለመቅሰም እነሱ ማለት ነው። የፍቅር ታሪክ ይመስጣል። ፍቅር እስከ መቃብር በጣም የተነበበው መጽሐፍ ነው ከኢትዮጵያ ውስጥ አይደለ? አንዴ ትምህርት ሲሲር ጨረስኩኝ። ጨረሽ? ስራስ? እያሰብን ነው። እየፈለግን ነው? አይ እያሰብን ነው። አለ እንዴ በማሰብ ስራ እንዴት ነው? እስቲ ንገሪ። በማሰብ እንዴት ነው? ቅድሚያ ማሰብ ነው። እሺ ከዛ ወደ አክሽን እንገባለን። እሺ አለቆች በየቀኑ ሊናገሩ የሚችሉት ነገር የረባይ ስም ጽፋለሁ። የተማሪ ነገር ግን እንዳለው ነው ይጻፋል። ጽፈት ቴክስት በዘንድሮ የረባሽ ስም ዳይሬክተር እዝራ ውጣ። ሰዎች አልሰራ ሲራቸው የሚመቱት ምን ሊሆን ይችላል? ጆተኒ። አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች? አንደኛው ቆየ ሲያመሽ ነው። ሁለተኛው አልተመለሰም። ሶስተኛው ተጠራጥራው ነው። አራተኛው ሰላም መሆኑን ተጨንቃ ነው። ሁለተኛው መልስ ኮምፒውተር ዕቃ ይዘህና ለማለት ነው። ምን አለባት ይላል። ሴቶች ወንዶችን ሲያዩ እንደዚህ ሴንስ ያደርጋሉ። 30 ያላለፈ ወንድ ብዙም ማቹር አላደረግም ተብሎ ይታሰባል። እውነት ነው? አሁን አንተ 40 ስለገባህ ማቹር ነው ቢስ እዛ ጋር ገደለች እብ የተነሳው እዚህ 40 ገባው ማቹር ነው። እሺ ለምንድን ነው ማትተይኝ? እሺ እስኪ ኮምፒውተር ጎሽ፣ ድመት፣ አይጥ፣ ውሻ፣ ዝሆን፣ ጅብ፣ ላም፣ እንትን አህያ፣ ፈረስ፣ ያያ ልጅ፣ ጦጣ፣ ዝንጀሮ። መላሻ ነው መላሻ ጎበዝ እንዴ! ውርንጭላ እንደዚህ ራስ ቢወልዱት ራሱ እንደዚህ ይከብዳል እኮ እንዲህ አስገስታት። ያው ውርንጭ በጣም በድጋሚ ሊጥ ማብካት፣ ልብስ ማጠብ፣ ሊጥ ማብካት፣ ጭቃ ማብካት፣ ሲሚንቶ፣ ሊጥ ብሏል፣ መልሷል። እሺ በስነ ስርዓት አስረዳቸው። ልብስ ማጠፍ፣ ማንጠፍ፣ ተራስ ላይ መቀመጥ፣ ሶፋ፣ ልጅ ማስተኛት፣ መክተት፣ ልብስ ማስቀመጥ፣ ማስቀመጫ፣ ቁም ሳጥን፣ የልብስ ማስቀመጫ፣ ቁም ሳጥን፣ የቆሻሻ ልብስ ማስቀመጫ፣ ልብስ ማስቀመጫ እኮ ሌላ ልብስ ማስቀመጫ ምን? ሳጥን። ወደ ቀጣዩ ጥያቄ እናልፋለን። ኮምፒውተር
መቅኔ መቅኔ በእውነት አድንቄዋለሁ። መቅኔ ናይስ ኢዮብ። አንዱ ያችን መቅኔዋን አለች አይደል አጥንቷ ውስጥ ያለችው እንዲህ አድርጎ አፉ ላይ ሲያረጋት ሳያላምጣ ሳያጣጥማት ገባችበት ወደ ሆዱ። በቃ ለኔ ያላላትም አላለ። ዋው ቤት ወይኔ አመልዬ አባወራ ሰማይ ቤት ሰማይ ቤት ጣሪያ ቆርቆሮ ወይኔ ጎጆ ቤት መኖሪያ ቤት ቤተሰብ አመልዬ አመልትኛ ቤት መኝታ ቤት ወይኔ ምንድነው ከመኝታ ቤት አልወጣም ያላችሁት? ኦኬ ምልክቱ አጥር ነበረ። እስቲ እባክህን ኮምፒውተር አውሮፕላን ሸከር መንዳት ገምቱ መንዳት መኪና አብራሪ ገምቱ ሌላ ቀየር እያደረኩ አንተ ደግሞ በዚህ ካልገባቸው ሳይክል መንዳት ሄሊኮፕተር መኪና መንዳት አውሮፕላን አብራሪ ፓይለት አምቡላንስ አለች እንዴ? ቆይ አንዴ በቫር እንዲህ ሄሊኮፕተር የስ አሁንም በቫር ታይቶ አምቡላንስ ብላለች። በትክክል ተመልሷል። ቫርን ያኑርልን። ሌላ ምን እንላለን? ይነበብ ሰፌድ ሴኔል ምንድን ነው? ሰበዝ ወስፌ መርፌ መስፋት የሴኔል እኮ አሁን ደሱ ላይ ጥርስ መፋቅ እሱ ወይራ እንደ ሰበዝ ምናምን ልጆቹ ቅኔ ሊዘርፉ ነበር። ዋው መላጥ አይደለም። ራስ ማስፋት እንጂ እንዴ ቢላ አይደለም። መተኮስ ሱፍ አይደለም። ከውያ አይደለም። ስሪንጅ መርፌ ሌላ ልክ እንደሱ ሂድ። በመርፌ መደዳ ሂድ። አረ ሂድ። መላጥ ሌላ መርፌ የሚሰራው ነገር ሌላ እንደ መርፌ አይደለም። ሌላ መስፋት ስፌት ወስፌ ባለቀ ሰዓት ወስፌ ከመስፋት በፊት አትለው። ከመስፋት በፊት ወስፌ አትልም። አንተ ምንድነው አንተ እዚህ ጋር ብቻ የምትሰፋው? ግን አንተ ራስህ ምን አገናኘው? መስፋት ብለህ መርፌ ጫማ አታሳይም? እሺ ወይ ደግሞ እንዲህ ብለህ ስፌት እንዲህ ምናምን መጥፎ አይደለም። ጥሩ ነው። መስቀል እቃ ወደ ላይ ማውጣት መሰለህ መስጠት መስቀል ምንድን ነው? አሳየና ቁጭ አይደለም። ምንድነው አንተ እንደዚህ የምትለው? ደውል ምንድነው? ደውል እንደዚህ ምንድነው? ደመቅ ያለ ለዚህ አይዶሎ ሲገለጽ እንዴት ነው እንደዚህ? የታል ሰማይ ቤት ሰፊ ቤት አዳራሽ የእድር ቤት ዳስ ድንኳን አየሷ የምታስረዳበት በቃ ትክክለኛው ታከራዩዋለሽ። ድንኳኑ ስለሆነ ጸልቅ ቁጭ አደረገችው። ወደ ሶስተኛው እሺ አንብበው። ሄኒ አንብበው መጀመሪያ በደንብ አንብበው።
ሰካራ መስከር ሰካራ ስካር ቆይቶን የገባክ አይደለ? በደንብ አንብበው ኮንሰንትሬት አድርግ ያልኩክ ለዛ ነው። መጀመሪያ ስኳር ነው የመሰለክ ቁጭ ብሎ ቡና ያፈላ እንዴ ግራ ገባኝ። ሄኒ ገብቷል ስል ደግሞ አዎ ትለኛለህ። ለሄኒ አንድ ይሞራል ነቃ እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።